Okay. Okay. Display. Assalamu alaikum. Assalamu alaikum ya jama. ሰላም ናችሁ ወይ? እንዴት ናችሁ ወገኖቼ? እንዴት ናችሁ? የጌታ ኢየሱስ ክርስቶስ ሰላም ይብዛላችሁ። ሰላም ነው? እንዴት ነው? ደህና ናችሁ? Oh, why? Oh, 98. That's not bad. 110. That's not bad. Oh, is that 9 people? Yeah, 9 people in YouTube. Wow. Wow. Amazing. Thank you for visiting my channel. Please subscribe. Please like, share, and subscribe. TikTok እንዴት ናችሁ? ሰላም ናችሁ? YouTube እንዴት ናችሁ? ሰላም ናችሁ? How is everybody? How is everybody? በዛሬ ምንድነው መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን ነው ማለት ይህ ከሰው ፍቃድ ሳይሆን የእግዚአብሔር ፍቃድ መሆኑን ነው ለማሳየት መሞክረው። መጽሐፍ ቅዱስ ካያስቲክ ይባላል። ስትራክቸር አለው እና ያነ ስትራክቸር ምንድነው? በመጀመሪያ አንዳንዴ በመጀመሪያ የነበረው በመጨረሻ ዞሮ ይመጣል። በቃ ወደ መጀመሪያው አሁን እኛ ራሱ የኛ ጉዞ ካያስቲክ ነው። ከገነት አዳምና ሔዋን ከገነት ተባረሩ። በዚህ በሁሉ አልፈን ዙረን ወደ ወጣንበት በበለጠ በከበረ ማለት ነው፣ በጣም በከበረ ሁኔታ ወደ ወጣንበት ወደ እግዚአብሔር ግንኙነት ነው የምንመለሰው እና እንደዚህ ነው። ለምሳሌ ምክንያቱም እያወራን ያለነው ሰሞኑን ስለ ወንጌል ነው። የሲናፕቲክ ጋስፕልስ ብለው የሚሉትን የነጮች ያንንን መጽሐፉን ሳሳያችሁ የነበረው ያንን የሚያፈርስ ነው እኔ ማሳያችሁ እና አሁን መጽሐፍ ቅዱስን እንዴት እንድታዩት ነው ማረገው። እኔም ያየሁትን እናንተ እንድታዩ በምን አይነት መልኩ ነው። ለምሳሌ ዘፍጥረትን እንውሰድ። ዘፍጥረት ምዕራፍ 3 መጀመሪያ ውስጠ ምስጢሩን ማወቅ አለብን። ከዛ በኋላ ደግሞ ውስጡን የሚስጥሩን የዚህን ምዕራፍ ምስጢር ጥልቅ ምስጢሩን ከተረዳን በኋላ
ምን እናደርገዋለን? ታንኪዩ ፕሊዝ ሳብስክራይብ። እንዴት ነው የምናደርገው? ጀነሲስ ላይ ያለውን ሬቨሌሽን ዘፍጥረት እስከ ራእይ ያለውን ማለት ነው። ሐሳቡን ካወቅን አንድን ሐሳብ ከተገለጠልን በኋላ ከሌላው ጋር ያለውን ግንኙነት ጥቂት በዚህ ጥቂት በዛ የሚል ስንት ስል የነበርኩትን ነው። አሁን በመጀመሪያ ምንድን ነው የሚለው? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ። የእግዚአብሔርም መንፈስ በምድር በውሃ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ ይላል እና ይሄ ብርሃን ማን ነው ስንል ስናጠና ማን ሆኖ ነው ያገኘነው? በመጀመሪያው ይሄ ኮማንድመንት ነው። እግዚአብሔር እዚህ ላይ የተናገረው ኮማንድመንት ማለት ትእዛዝ ማለት ነው። ትእዛዝ እንደሆነ እዚህ ላይ አይናገርም። አማርኛውም ራሱ እሺ አማርኛውን እንውሰደውና ሁለተኛ የዚህን ትርጉም ለማምጣት ማለት ነው ቅዱስ መንፈስ ቅዱስ በጳውሎስ አልፎ ይነግረናል። ሁለተኛ ቆሮንቶስ 4:6 ላይ በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና ይላል። ብርሃን ይብራ ያለ እግዚአብሔር ነውና። የት ላይ ነው እግዚአብሔር በጨለማ ላይ ብርሃን ይሁን ያለ? ጨለማን በጥልቁ ላይ ነበር። እዛ ምን አለ እግዚአብሔር? ብርሃን ይሁን አለ። ይህ ብርሃን ክርስቶስ እንደሆነ ነው። የክርስቶስ ያ ምንድነው? በምሳሌ ነው ሊመጣ ያለውን ብርሃን፣ እውነተኛውን ብርሃን፣ የዓለም እኛ የተፈጠርንበትን ብርሃን ለመናገር ነው። አሁን ይህንን የ1611ን ኪንግ ጄምስ ባይብል ብናነበው እንዴት እንደተረጎሙት ከአማርኛው ገላጭ ነው ያንኛው። ሰከንድ ኮሪንቲያንስ 4:6 አሁን ምን ይለናል? For God እግዚአብሔር who commanded ማለት ኮማንድመንት ነው አይደል? ኮማንድ ካለ አዘዘ ማለት ነው። commanded the light to shine out of darkness በጨለማው ላይ ብርሃኑ እንዲበራ ኮማንድ ያደረገው ማን ነው? God our Father እግዚአብሔር አባት ነው። has shine in our hearts ያም ብርሃን በልባችን ውስጥ በራ to give the light of the knowledge of the glory of God in the face of Jesus Christ ይህም የሆነው በክርስቶስ ነው። ይህም የሆነው የእግዚአብሔር የክብሩ መንጸባረቅ የክብሩ ብርሃን በልባችን በጨለማው ልባችን እንዲበራ ያደረገው ኮማንድ ያደረገው ማን ነው? እግዚአብሔር ነው። ይህንን ኮማንድ ያደረገው ማን ነው? እግዚአብሔር አብ ነው። ስለዚህ በዚህ ነው የተፈጠርነው። በዚህ ብርሃን በክርስቶስ ብርሃን ነው ፍጥረት ሁሉ የተፈጠረው። ፍጥረት ሁሉ የተፈጠረው በምንድን ነው? በጌታ በኢየሱስ ክርስቶስ ብርሃን። ስለዚህ ዘፍጥረትና ይህንን ስንረዳ ይህንን ዘፍጥረት ላይ በብርሃን ተፈጠርነ። የት ነው የምንሄደው? ወዴት ሄድን? ጠፋን። በብርሃን ከተፈጠርነ በኋላ በኃጢአታችን በአዳምና በሔዋን ኃጢአት ምክንያት በሰይጣን ሸዋጅነት ምክንያት ጠፋን። ሁሉ ነገር ተመሰቃቀለ። አሁን እግዚአብሔር ማንን ላከ? ብርሃን የሆነውን ክርስቶስን ላከ። በእርሱም ሕይወት ነበረች፣ ሕይወቱም የሰዎች ብርሃን ነበረች። ብርሃን በጨለማ ይበራል። የት? ዘፍጥረት። ብርሃኑም በጨለማው ላይ ይበራል፣ ጨለማውም አላሸነፈው። ጨለማውም ሊያሸንፈው አልቻለም። ስለዚህ ዞሮ ወዴት ነው? ዘፍጥረት ነው።
እኔ የዓለም ብርሃን ነኝ፣ የሚከተለኝ ሁሉ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ሲል ኢየሱስ ያ ብርሃን እኛ የተፈጠርንበት ብርሃን፣ ሕይወታችን የሚያበራ ብርሃን፣ እውነት ነፍሳችን የሚያበራ ብርሃን፣ እውነተኛ ብርሃን የእግዚአብሔር ልጅ እሱ እንደሆነ እና መጨረሻውን እንግዲህ ወደ ወንጌል ነው የምንሄደው። መጨረሻውን የምናገኘው ምን ይላል? መጽሐፈ ራእይ ላይ መጨረሻውን ይወስደንና የሚገርማችሁ ልክ ዘፍጥረት ወደ ተፈጠርንበት ቦታ ወደዛ ብርሃን ይመልሰናል። ወደ ምን? ወደ ተፈጠርነው። ይህ ነው ካያስቲክ የሚባለው። ይህን ሁሉ ዘመን ከዘፍጥረት እስከ ራእይ ባለውን ዘመን ሁሉ ጠብቆ እግዚአብሔር መጨረሻ ላይ ምን ያደርገናል? ወደ ህይወታችን፣ ወደዛ ወደ ወጣንበት ወደ ህይወት ብርሃን የጨረቃ ብርሃን ዘፍጥረት ራእይ ላይ for the lamb will be a light. Okay, the lamb will be ላምጣላችሁ ብዬ ነው ልሰጣችሁ ነው። and it shall be there shall be no light in therein በእሷም መካከል 22:5 ላይ 22:23 እንትን 18:23 ላይ 22:5 አነብላችኋለሁ። ራእይ 22:5 ምን ይላል? ለምንድን ነው እንደዚህ ብሎ የተጻፈው? አያችሁ፣ የእግዚአብሔር ቃል መሆኑን ይሄ ነው። በቃ እግዚአብሔር ነው። መንፈስ ቅዱስ በራሱ ጊዜ እንዲህ አድርጎ ነው የሚገልጸው። 5 ላይ ከእንግዲህ ወዲህ ሌሊት አይሆንም ይላል። ጨለማ አይሆንም ማለት ነው። ለምን? እዛ ዘፍጥረት ላይ ያለው ትልቁ ችግር ሲፈጠር ገና መጀመሪያ ምድር ባዶ ያደረጋት ምኑ? ጨለማው ነበር። አሁን ከእንግዲህ ወዲህ ግን ጨለማ አይሆንም። በቃ ጨለማውን አስወግዶታል ጌታ አምላክ። በእነርሱ ላይ ያበራላችኋልና የመብራት ብርሃንና የፀሐይ ብርሃን አያስፈልጋቸውም፣ ለዘላለም እስከ ዘላለም ይነግሳሉ እያለ በጉ ብርሃኗ ይሆናልና ይላል። ደግሞ ወደታች ጌታ ይላል በጉ ራሱ ብርሃኗ ይሆናልና የጨረቃ የምንም መብራት አያስፈልጋትም ይላል። አያስፈልገውም። ከተማይቱ አዲሲቱ ኢየሩሳሌም አዲሲቱ የምንኖርባት። አያችሁ፣ ዘፍጥረት ላይ እንትን ያለውን አዙሮ ምን ላይ ያመጣው? መጨረሻ ላይ ያመጣው። ወደዛ ሄድን። እውነተኛው ብርሃን በጉ ብርሃናችን ይሆናል። የተፈጠርንበት ይወርሰናል፣ ሙሉ በሙሉ ይወርሰናል። በሱ ቁጥጥር ስር በሱም እንትን ውስጥ እንኖራለን። በእንደዚህ አይነት ስሌት የእንትንን የነጮችን መጽሐፍ ያንን እዛ ሲናፕቲክ ጋስፕል የሚለውን በመቃወም ነው ይህንን ትምህርት የተማርኩትን ማካፈላችሁ። ያገኘሁትን ልንገራችሁ። ማቴዎስ ይቅርታ፣ ማቴዎስ ምን የሚል ነው? የማቴዎስ የሚጀምረው የማቴዎስ ወንጌል ሲጀምር ምን ብሎ ምን ይለናል? ትውልዱን ምናምን ከነገረን በኋላ እንደዚህ የሚል እነሆ
ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ነው ዘንድ ይህ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር ነው። 1:23 ነው። 1:23 ትርጓሜውም አለ ዮሐንስ ማቴዎስ ሲጀምር ምን አለ? ገና በመጀመሪያው ምዕራፍ ላይ እግዚአብሔር ከመካከላችን ጋር ነው። ይሄ ኢሳይያስ ላይ ተነግሯል። ይሄ በሕዝቅኤል 48 ላይ ተነግሯል። ብዙ ቦታ ላይ ተነግሯል። እግዚአብሔር በመካከላችን፣ እግዚአብሔር ከኛ ኢማኑኤል ኤል እግዚአብሔር ኢማኑ ዌዛስ ከኛ ጋር ነው። ኤሎሂም ኢማኑ እግዚአብሔር ከኛ ጋር ነው። ይሄ የማቴዎስ ወንጌል ይሄ ነው እንትኑ እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ሲጀምር ማለት ነው። ኦኬ ሲጨርስስ ሐሳቡን ነው ማሳያችሁ። በእርግጥ ይህን ሰፋ አድርገን እናጠናዋለን። ሲጨርስስ እንግዲህ 28 19ና የመጨረሻው ምዕራፍ የመጨረሻው ጥቅስ የመጨረሻው ጥቅስ ዮሐንስ ማቴዎስ ማለት ነው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዘላለም ድረስ እስከ ዓለም ፍጻሜ ድረስ ሁሌ ከእናንተ ጋር ነኝ። የጀመረው እግዚአብሔር ከኛ ጋር ነው። የሚጨርሰውም እግዚአብሔር ከኛ ጋር አይገርማችሁ? ኦኬ ይሄ ከዮሐንስ ጋር ይገጥማል አይገጥምም? እሺ ዮሐንስ ጋር ምንም የለውም ብለው ስናፕቲክ ያሉት ማርቆስ፣ ሉቃስ እና ማቴዎስ ነው ያሉት። ኦኬ ዮሐንስ ተመሳሳይነት የለውም እንዴ? ኦኬ ይሄንን እግዚአብሔር ከኛ ጋር መሆኑን ዮሐንስ አይናገርም? ኦኬ ዮሐንስ የእነዚህን የሚያፈርስ ነው። ለምን? ስለማያስተውሉት ነው። አንደኛ እግዚአብሔርን ሐሳብ ለመማር ሰው በራሱ ፍልስፍና ከሄደ እግዚአብሔር ይዘጋበታል። እግዚአብሔር እንዲያውቅ አያደርገው። በራሳችን ፍልስፍና ወደ እግዚአብሔር ቃል አንመጣም። ቃልም ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። ይህ ቃል ማን ነው? እግዚአብሔር። ዮሐንስ 1:1 በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህ ቃል ማን ነው? እግዚአብሔር ነው። ይህም ቃልም ሥጋ ሆነ፣ ጸጋንና እውነትን ሞልቶ ከእኛ ዘንድ አደረ። ከማን ጋር ሆነ? ከእኛ ጋር። ያ ማለት ኢማኑኤል ማለት አይደለም እንዴ? አይደለም እንዴ ወገኖችን? ኢማኑኤል ማለት እኮ ነው። አማኑኤል ማለት እኮ ነው። ኤሎሂም ኢማኑ። ይሄ በመጀመሪያ ሥጋ የሆነው ሥጋ የለበሰው ይሄ በመጀመሪያ ቃል የነበረው በእግዚአብሔር ዘንድ የነበረው እርሱ ከኛ ጋር አደረ። ስለዚህ እንደዚህ አድርገን ነው እኛ መጽሐፍ ቅዱስ የምንረዳው እንጂ ዝም ብሎ የሆነ ተረት አይደለም። የእግዚአብሔር ቃል እጹብ ድንቅ ነው፣ ያማረ ነው፣ የተዋበ ነው። የእግዚአብሔር ቃል የጥበብ ቃል ነው፣ የእውነት ቃል ነው። እንከን ፍጹም የሌለበት እግዚአብሔር ቃል ነው። ይሄ ነው እግዚአብሔር ቃል። ምን መማርም የሚገባም በእንደዚህ አይነት መልኩ ነው። ስለዚህ ስናፕቲክ የሚለውን አፈረሰው ማለት ነው። ምክንያቱም ሌላም ቦታ ማግኘት ይችላለሁ። ዮሐንስ የሌሎች ወንጌሎች ጋር በብዙ ነገር እንደሚመሳሰል
ማሳየት እችላለሁ። በአማርኛውም በግሪኩም በእንግሊዘኛው እና የእግዚአብሔርን ቃል አምነን አንደኛ የእግዚአብሔር ቃል በመንፈስ የተጻፈው የተገለጸው በመንፈስ ቅዱስ ነው። መንፈስ ቅዱስ ሰዎችን ተጠቅሞ ሰዎችን ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩት፣ ጻፉት። ይሄ ነው። ስለዚህ ይሄ የመንፈስ ቅዱስ መጽሐፍ ይህንን መጠጣት ይህንን መብላት በዚህ ውስጥ ያለውን ለራሳችን ለነፍሳችን በዚህ ጥበብ እንትን ማለት ሲገባን የዘመና ጴንጤ ደግሞ ከዚህ ይልቅ ከሰዎች የሚወጣውን እንደ ትንቢት አንድ ፓስተር ሲያስተምሩ አንዴ ኖርዝ ካሮላይና ነው ሄጄ ለጉብኝት ሄጄ ያው ቸርች አለ ብዬ ሄጄ እና ሰው አንዱ ቸርች ሄደው ኑረው ሲመለሱ ይጠይቀዋል። ቸርች እንዴት ነበረ? ቤተ ክርስቲያን እንዴት ነበረ? ጥሩ ነበረ፣ ግን ቃል አልነበረም። የእግዚአብሔር ቃል አልነበረም። ነብይ አልተናገረም። የእግዚአብሔር ቃል አልነበረም። ይህንን መጽሐፉ የህይወት መጽሐፍ በሱ ቤት ቃል አይደለም ማለት። አሁን ያለው የሰዎች ተረት የሰውን ምናምንቴ ቆሻሻ እየበሉ የሚኖሩበት ዘመን ነው። የሰውን ቆሻሻ ከሰው የሚወጣውን ክፉ እርኩስ የሆነ ነገር ከእግዚአብሔር ቃል ውጭ ከሰው የሚወጣው እርኩስ ነው። እግዚአብሔር እንዲህ ይላል የሚለው ማለት ነው። ዝም ብሎ ከሰው የሚወጣው ማንኛው ሁሉ ማለት አይደለም። ምክንያቱም ከሰው የሚወጣም ብዙ ነገር አለ መልካም። ነገር ግን የሰራዊት ጌታ እንደዚህ ይላል ብሎ ዛሬ የሚለው የረከሰ ነው። ምክንያቱም እግዚአብሔር የተናገረው በቃሉ አለ። ይህንን ማጥናት፣ ይህንን መፈተሽ፣ እዚህ ውስጥ መመገብ፣ እዚህ ውስጥ ማግኘት የእኛ ስራ ነው። የክርስቲያኖች ስራ ነው። የክርስቲያኖች ስራ ነው። እኛ ታማኝነታችን ለእግዚአብሔር ነው። ተጠሪነታችን ለማን ነው? ለእግዚአብሔር ነው። ለእግዚአብሔር ነው። እግዚአብሔር የሚያስተምረንን እግዚአብሔር የሚለንን ሁሉን ተቀብለን አሜን ብለን አሰላስለን አውጥተን አውርደን ነፍሳችን በእውቀት ከእውቀት ወደ እውቀት ከጥበብ ወደ ጥበብ እንድትራመድ የማድረግ እንትን የኛ ነው። አለበለዚያ ግን ጥፋት ነው ወገኖች። በቀኝም ይበል ይኸው ተመልከቱት። እኔ ሳስበው አንዳንዴ እንትንልን አስባለሁ። እስልምና ኢየሱስን ለማስጋድ እስልምና በእግዚአብሔር አብ ችግር አለበት? ኖ የለበትም። እስልምና በመንፈስ ቅዱስ ችግር አለበት? ኖ የለበትም። እስልምና ችግሩ ማን ነው? ኢየሱስ ነው። ኦኬ ጆሆቫ ዊትነስ በመንፈስ ቅዱስ ችግር አለበት? ኖ የለበትም። ጆሆቫ ዊትነስ በእግዚአብሔር አብ ችግር አለበት? የለበትም። ጆሆቫ ዊትነስ በመንፈስ ቅዱስ ችግር አለበት? የለበትም። ጆሆቫ ዊትነስ ችግር ያለበት በማን ነው? በኢየሱስ። ኢየሱስ ሰው ነው። ኢየሱስ ተራ ነው። ኢየሱስ እንትን ነው። ኢየሱስና መስቀሉ። እስልምናም ኢየሱስና መስቀሉን ይጠላል። ጆሆቫ ዊትነስ ደግሞ ጠላታቸው ማን ነው? መስቀሉ ነው። ስለዚህ ፈትሹ። ህንድ ሀገር አሁን ለምሳሌ አንዲት ህንድ ስትናገር 350 ሚሊዮን አማልክት አሉ። የፈለግከውን ማምለክ ትችላለህ ከ350 ሚሊዮን አማልክት። ከዛ ውስጥ ግን ኢየሱስ ሚል ከገባ ሁሉ ይነሳል። ለዚህ ነው ሃይማኖት የሰይጣን ያልኳቸው። ለዚህ ነው
አይሁድ ጋር ከአይሁድ ጋር ሁን። በኒው ኤጅ አምናለሁ። ኦኬ። በዚህ አምናለሁ። ኦኬ። የሽዋ ሀመሽ ኦ ኖ ኖ ኖ ኖ ኖ የሽዋ አትጥራብን እሱን የሽዋን አትጥራ። እና ሁሉም ሃይማኖት ጠቡ ከማን ጋር ነው? ከኢየሱስና ከመስቀሉ ጋር። ሁሉም እንደዚህ ተረት ያለው ይሄ ነው። እኛ ግን ክርስቶስን ልናከብር ያከበረንን፣ ያዳነንን፣ የፈወሰንን ከጨለማ ህይወት የሰጠንን ከዓለም ጨለማ ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራንን የእግዚአብሔር የሱንን የእግዚአብሔርን ልጅ የክርስቶስን ስራ እናውጅ ዘንድ እናስተምር ዘንድ እናውቅ ዘንድ ለሌሎችም እናሳውቅ ዘንድ ነው። ይሄ ሁሉ በቃ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ጌታችን እንደዛ ነው ያለው። ስለዚህ ዓለምን ሁሉ ይቅርብን፣ ነፍሳችን ግን እንፈልጋታለን። ምክንያቱም ነፍሱን የሚያድን ያጠፋታል፣ ነፍሱን ስለ ወንጌልና ስለ እኔ የሚያጠፋ ያገኛታል። ስለዚህ የክርስቶስን ነው እኛ የምንመርጠው። ከማንም ጋር አንደራደርም። ጌታ ቃሉ የሚለውን እየፈተሽን ወደኋላ ብዙ ነገር ወደፊት እንማራለን። ብዙ መሰረት የሌለው ለምሳሌ የቤተ ክርስቲያን እንትኖች እነ ማርቲን ሉተር እነዚህ የተናገሩ ብዙ ጠቃሚ ነገር አምጥተዋል። ደግሞም ብዙ ቆሻሻ ምንድነው የካቶሊክ ቆሻሻም እንዳለ እንዲገባ አድርገዋል። ያንን እንፈትሻለን። ለምሳሌ በአይሁድ ላይ ያላቸው ጥላቻ እናንተ ነው። አይሁድን የሚጠላ የፈለገ ይሁን ወዳቂ ነው። በእግዚአብሔር ዘንድ እንትን የለው። ምክንያቱም መድኃኒት የመጣው የአብርሃም ልጆች አይደሉም? የአብርሃም ልጆች በእነሱ ነው የገባነኝ። ያ እንጸልይላቸዋለን እንጂ የማርያም እሺ የማርያም የምናምን ዘሯ ልጇ የማርያም የወንድሟ ልጅ ምናምን አሁን እስራኤል አለ። አረ ምን አባቱ እሱ ምናምን ማርያምማ ትውልድ እንትን ያላት ምናምን የተመረጠች እንዲህ ያለች ምናምን ዘሯን እንዴት አይነት ድርቅና ያለ ነው። ዘሯ ቢጠፋስ እኛ ልንጸልይ ልንመሰክር ልናመጣቸው ነው የሚገባል። ያ የተሰጠነ ነው። ስለዚህ አይሁድ ጋር በፍጹም አትጣሉ። እግዚአብሔር አሁን እኮ አይሁድ እስራኤል ከዚህ ሁሉ 57 እንትን ሊወጣት ያለ እስልምና እንትን ከዛ ሁሉ እንትን ብላ በማን ጉልበት ነው? በሰው ነው እንዴ? በ6 ቀኑ ጦርነት ማን ነበራት? አሜሪካ ምናምን ነው? ማንም። እግዚአብሔር ድል ሰጣቸው። ይከተሉታል። ያ ሌላ ነው። አይከተሉትም። የሚከተሉ ይከተላሉ። እንዲያውም በስተዋል። አሁን ሚሊዮኖች ሆነዋል። የሽዋ ሀመሺያ ሃይዌይ 53 ሶቢት አይ ሜት ማይ መሳያ ሸላኖ ቲቪ ብዙ አለ። በጣም እየበዙ እኛ ለእስራኤል እንጸልያለን። እግዚአብሔር አምላካችን አስባቸው። እኛን በእነሱ አልፈ አድነ እንዴት እነሱ ወድቀው ይቀራሉ ምናምን እያልን እንጸልያለን፣ እንበረታለን። ስለዚህ የእግዚአብሔርን ዕውቀት ተመኙ ነው ምለው። የእግዚአብሔርን ዕውቀት ተጠሙ ነው ምለው። አንተ ምንጭ ሆይ ፍለቅ ተጠማን በሉት። አሁን ያለንበት ምድረ በዳ ነው። ትልቅ ምድረ በዳ ላይ ነው ያለነው። አሁን ያለንበት ትልቅ ፈተና ላይ ነው ያለነው። አሁን ያለንበት ትልቅ አስጨናቂ ዘመን ነው ያለነው። እስልምና ቤተ ክርስቲያናቶችን ሁሉ እየገዛ ብዙ ነገር እንትን እየሆነ ክርስቶስ ግን ይመጣል። ጌታ ኢየሱስ ይመጣል።
እሳት ሆኖ ይመጣል። ጠላቶቹን የሚበቀልበት ጊዜ እየደረሰ ነው። ሊነጋ ሲል ይጨልማል አሉ። ሊነጋ ሲል እንትን ነው። ሊነጋ አካባቢ ጨለማው ይበረታል። ሬዚስት ፈርዖን በመጨረሻው እንዴት ነው የበረታው? አለቅም ብሎ እንትን እስኪ በመጨረሻው 10ኛው እንትን ታምር እስኪደረግበት እንትን አለ። 10ኛው ታምር የመጨረሻው ልክ ሲመታ ነው እንትን ያለ። ልቡ እየጠነከረ የመጨረሻው ልጅ በኩሩ ላይ መጣ። የሚገርማችሁ በእስልምና ማለት እስልምና ግን 9 አድርጎታል። 10ኛውን ትቶታል። 10ኛው ምንድን ነው? ፋሲካ። ምክንያቱም በእስልምና ፋሲካ የለምና። ፓስኦቨር ማለት አልፎ መሄድ፣ የሞት አልፎ መሄድ፣ የሞት መልአክ አልፎ መሄድ። ምክንያቱም በእስልምና የሚያልፍ የሞት መልአክ ማለት የሚያሳልፍ የለም። ጥያቄ ያለው ካለ አይሆፕ የሚሳደቡ ባይሆኑ ሄሎ፣ ሰላም እንዴት ነዎት? ሰላም ጤና ይስጥልኝ። እንደምን አለ አለው። የኔ ጥያቄ እርስዎ የሚያመልኩት ወንድ ልጅ ነው ወይስ ፈጣሪ ነው ማለቴ ነው? እሺ፣ ቁርአን ላይ ያለው ወንድ ልጅ ነው ወይስ ፈጣሪ ነው? ኢሳ ወንድ ልጅ ነው። ወንድ ልጅ ነው አይደል? ፈጣሪስ አይደለም እንዴ? አይደለም። በአላህ ፍቃድ ከወፍ እንትን እሰራላችሁ እንደ ወፍ ምሳሌ እሰራላችኋለሁ አይልም እንዴ ቁርአን ላይ? ታዲያ ፍቃድ ተሰጥቶት ነው እንዲሰራ እኮ ነው። የመስራት አቅም አለው ማለት ነው። አሁን አንተ እሺ ልጠይቅህ። ቆይ አንተ አሁን ለምሳሌ አላህ ፍቃድ ቢሰጥህ መስራት ትችላለህ? የመስራት እንትኑ ካፓቢሊቲው አለ? አዎ፣ ምክንያቱም እውቀቱም ከሱ ነው። ፈጣሪ የሚሰራው እውቀቱን አይልም። ስለዚህ አንተ እኮ ሙሴ ባህርን በበትሩን ክፈለው ሲለው ብቃቱ ሰጥቶት ነው እንጂ እኮ ሙሴ ስለቻለ ኖ ሙሴ አይደለም። ኖ ይህ ነው የእግዚአብሔር በትር የሚባለውን ታውቋለህ? የእግዚአብሔርም በትር ይሁንም አይሁንም አይደለም። እሱን ባይሆን ምሳሌ ነው። ለጭቅጭቅ አናርገዋ። ጭቅጭቅ ነው የሚሆነው። እግዚአብሔር የሚሳነው ነገር አለ ወይስ የለም? ጥያቄ ይኸውልህ ኦሪት ዘጸአት 4:20 ሙሴም ሚስቱንና ልጆቹን ወሰደ፣ በአህያም ላይ አስቀመጣቸው፣ ወደ ግብፅ አገርም ተመለሰ። ሙሴም የእግዚአብሔርን በትር ይዞ ሄደ። ሁሉም ነገር የእግዚአብሔር ነው። ሁሉም ነገር ኖ እንደሱ አይደለም። እንግዲህ አትደባልቀው። የእግዚአብሔር በትር ብሎ የተባለበት ለምን የሙሴ በትር አልተባለም? ይሄን ሁሉ ታምራት ሙሴ ከየት መጣ? በትር ሁሉም ነገር የእግዚአብሔር በትር ነው። የእግዚአብሔር በትር ሁሉም ነገር የእግዚአብሔር ነው እንጂ እኮ የሰው የሆነ ምንም ነገር የለም በዚህ ዓለም ላይ። ሁሉም ነገር የእግዚአብሔር። እንደዛ ነው የምታረጉት፣ እንደዛ ነው የምትሉት። እኔ የምጠይቅህ ነገር ይሄ የእግዚአብሔር በትር የሙሴ በትር ነው። የእግዚአብሔር በትር ለምን? እሺ ዮናስ አሳ ውስጥ ሲተርፍ የእግዚአብሔር አሳ ሆኖ ነው እንዴ ወይስ እንዴት ነው? እግዚአብሔር በየትኛውም በኩል ተአምርን መስራት ከፈለገ ምንም አያስፈልገውም። ኖ ይሄንን የእግዚአብሔር በትር የሚለውን ነው የምጠይቅህ። ለምንድን ነው የእግዚአብሔር ያልሆነ ምን አለ ነው የኔ ጥያቄ። ደግሞ በዚህ ዓለም ላይ የእግዚአብሔር ያልሆነ ነገር ምን አለ? እግዚአብሔር ተአምር የሚያደርግበትን ነገር በፈለገው አጋጣሚ ይለያያል እንጂ
በዚህች ዓለም እኔም አንተም በትሩም እባቡም ዝናቡም ጤዛውም ሁሉም የእግዚአብሔር ነው። እሺ ልጠይቅህ፣ ሽንት ቤት ያለህ ነው? አዎ የማን ነው ታዲያ? ምንም አይነት በዚች ምድር ላይ ከፈጣሪ ውጭ የሆነ ነገር ምን አለ? በል ተው ተው ተው። ግን ጥያቄው የኔ ለምን አይመልሱትም ነው? ወንድ ልጅ ነው ወይስ ፈጣሪ ነው የሚያመልኩት? እርሱ አላህን ጠይቀው፣ አላህን ጠይቀው፣ አላህ ይመልስልሃል። አላሁ ወረሱሉሁ። ሰላም ጤና ይስጥልኝ። እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ደህና ነህ? እንዴት ነው? አለው። አይ ትምህርቶቱ በጣም ደስ ይላል። ያው መጽሐፍ ቅዱስ መማር እንዳለብን ዋናው ምንድነው? እኛ የመጽሐፍ ቅዱስ ተማሪዎች ነን። እኛ በዕብራይስጥ እንዲያውም ታልሚድም እንባላለን። ታልሚድም ማለት የክርስቶስ ተከታዮች ታልሚድም ይባላሉ። በዕብራይስጥ አሁን ሳነበው ደስ የሚለኝ ያን ነው። ታልሚድም ማለት የክርስቶስ ተማሪዎች ማለት ነው። የሚማሩ ሁልጊዜ የሚማር ታልሚድ ማለት ተማሪ ማለት ነው። ታልሚድም ተማሪዎቹ እና እኛ ሁሌ የቃሉ ተማሪዎች ነን። በዘመን እንትን አይለንም፣ ምንም አይለንም። በወጣትነት፣ በልጅነት፣ በእርጅና፣ በሁሉም በ90 ዓመቱ ሆኖ ሰው ቢጠየቅ ምንድን ነው የምትፈልገው? በቃሉ ማደግ ነው የምፈልገው ይላል። በአካል አድጎ ጨርሷል። በቃሉ ግን ማደግ ይችላል። ከክብር ወደ ክብር የሚያሻግረው የእግዚአብሔር ቃል ጥበብ ነው እና የእግዚአብሔርን ቃል ማወቅ ይሄ በህይወት ዘመናችን ሁሉ ከተሰጠን እግዚአብሔር ከሰጠን ትልቁ ነገር ይህንን ዓለምና ምድር የተፈጠረበትን ከሰማይና ከምድር ይልቅ አንዱ ቃል የረቀቀውና የከበረው በእግዚአብሔር ዘንድ ትልቅ ዋጋ ያለው ይሄ ቃል ነው እና ይህንን መማር አለብን። የእኔ ፍላጎቴ እናንት ምለው የዚህ ነው። ከሰዎች ትምህርት እንማራለን፣ ጥሩ እንማራለን። ግን ከእግዚአብሔር ቃል ከራሱ የምንማረው ከማንኛውም ከሰዎች ከምናገኘው እጥፍ ድርብ ሰማያዊ ጥበብ አለው እግዚአብሔር። ያ ስልምና ፈጣሪና ክርስትና ፈጣሪን እንትን መለየት አይችልም እኮ ቢለው ጥቁር ድንጋይ አይደለ ትምስመው ሀቢቢ ጥቁር ድንጋይ አይደለም እንዴ? ሄደ ያአላህ በመጨረሻዋ ቀን እንደው ሄደው ጥቁርን ድንጋይ ይዘው የሙጥናን የሀቢቢ ጥቁር ድንጋይ አደራህን በመጨረሻዋ ቀን ያአላህ በመጨረሻዋ ቀን ጥቁር ድንጋይ የሳምና እንትን እያለ አሁን ፈጣሪና የተፈጠረውን ኢየሱስ እኮ በአንተ መጽሐፍ እኮ ከአላህ ጋር ነው ቁጭ ብሎ ያለው አይደለ እንዲ ወገኖች? አላህ ጋር በሰማይ ወስዶታል። ዋማ ካታሉሁ ዋማ ሳላቡሁ ወላኪን ሹባህ ለሁም አልሰቀሉትም፣ አልገደሉትም፣ ነገር ግን መስሎ ታያቸው። አላህ ወስዶታልና እኔ በላይ ወስጀዋለሁ አለ። ስንት ያ ታዲያ እሱን አይደለ እንደምታመልከው? አገር አቋርጠህ ከብትህን ሽጠህ ላምህን እንትን ብለህ ያለህን ሁሉ ሽጠህ ሄደህ ጥቁር ድንጋይ አይደለ እንደምስመው? ነጭ ልብስ ራቁትህን ሆነ ሀቢቢ ክርስትና ፍጡርና ፈጣሪ ያወቀ ይመስለዋል። እኔ ይገርመኛል። በደንብ ነው የምናውቀው። ፍጡር አይደለም ኢየሱስ፣ ፍጡር አይደለም፣ የነበረ ነው። አብርሃም ሳይኖር እኔ ነኝ ያለ እንትን ነው። ምንም ያናድድ የለም። እንትንህን ነው ያንተን ቅልነትህን ነው እንጂ የምናገረው የሚያናደኝ የለም። ምን ያናደኛል? ጥቁር ድንጋይ ሄደህ እየታገልክ
እኛ እኮ እስልምና እኮ እንትን ነው ምንድን ነው እስልምና በአንድ አምላክ ነው። ኖ እንደዛ አይደለም። ቁርአን እንደዛ አይልም። ብዙ ፈጣሪዎች አሉ ነው የሚለው። ከፈጣሪዎች ሁሉ የላቀው አላህ ነው ነው የሚለው። ከፈጣሪዎች ሁሉ የላቀው አላህ ነው የሚለው። ኢሳ ፈጣሪ ነው፣ ወፍ ሰርቷል በራሱ በአላህ ፍቃድ። ኦኬ ፍቃድ ቢሰጠኝ እኔ መስራት እችላለሁ ወይ? ችሎታው መኖር አለበት አይደል? ፍቃድ ባገኝ አረጋ ይሄን ወፍ ስራ ቢለኝ እኔ ምኑን እሰራለሁ? አላህ ወይ እንዴት እሰራለሁ እላለሁ። አልችለውም። ኢየሱስ ፍጡር አላህ በሰይጣን አስተምሮት ኢየሱስ ፍጡር ነው ሊል ይችላል። ኢየሱስ ግን ዓለም ሳይፈጠር የነበረ ነው። ዮሐንስ እናንተ የምትወዷት ለምሳሌ አሁን አብ ሆይ ምናምን አንተ ብቸኛ አምላክን ምናምን ብለው የሚለው ያችን ጥቅስ የሚወዳትን እንትን ይላል። እስልምና ያው የሽወዳ ሰይጣን ከፈጠረው የሽወዳ ሃይማኖት አንዱ እስልምና ነው። ኢየሱስም ይህን ተናግሮ ወደ ሰማይ አንስቶ አይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በስጋ ሁሉም ላይ ስልጣን እንደሰጠኸው ለሰጠውም ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት። እኔ ላደርገው ያለ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ ይላል። ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ። መሐመድ ነበረው? አልነበረው። ዓለም ሳይፈጠር ክብር ነበረው? የለውም። አላህ ዓለም ሳይፈጠር ክብር ነበረው? አልነበረው። ፍጡር እያልክ እንትን ተረትህን ማለት ትችላለህ። በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ቃልም ጸጋና ሞልቶ በእኛ ዘንድ አደረ። ጸጋና እውነትን ሞልቶ በእኛ ዘንድ አደረ። ቃሉ ይህ የእግዚአብሔር ልጅ ኢየሱስ ነው። አላህ ያጨለመብህንን ከጨለመብህ ምንም ልታረገው አችልም። አላህ የጨለማ እንትን ነው፣ ሃይማኖት መሪ ነው። የጨለማው እንትን ነው፣ ገዥ ነው። ሰዎችን 1.56 ቢሊዮን በጨለማ ውስጥ አድርጓቸዋል። ኢየሱስ ሲመጣ የኢየሱስ ሰይፍ ሲገለጥ ያኔ ምንም የምታረገው ነገር የለም። ምንም ማረጋችን ማልቀስ የዘላለም እልቅሶህን ይዘህ ወደ ገሃነም ትገባለህ። ግን መጀመሪያ ብትመለስ አሁን ያለህን አእምሮህን እግዚአብሔር የሰጠህን አእምሮ ብትጠቀምበት ትድናለህ። ኢየሱስ በሩን ከፍቶ ና ይልሃል። አትናደድ ነው። እውነት ነው የምናገረው። ምንም የሚያናድ ነገር የለም። እስልምና የሰው ልጆችን እንትን የሚል እስልምና ሆነ ኢትዮጵያዊ ሆኑ ሙስሊም የሆነ ኢትዮጵያዊ ሆኑ ሙስሊም የሆነ ጨለማ መሆኑ ነው እንጂ የአላህ ጨለማ ምንድን ነው? ሱና ዳካ ለሳውዲ እድሜ ይስጣትና አስቀምጣለን አለች። ሁሉንም እናነበዋለን። አቡ ዳውዳ እንደተረከው የአላህ ነብይ እንዲህ አሉ። ጋድ ክሬትድ አደም አላህ አዳምን ፈጠረው። when he created him በፈጠረውም ጊዜ and struck his right shoulder የቀኝን ትከሻውን መታው። ማን? አላህ። ማንን? አዳምን።
and brought forth his offspring white like a small ants. ነጭ እንደ ትናንሽ ጉንዳኖች የመሰሉ ያማማሩ ነጫጭ ነገሮች ትከሻው ወጡ። and he struck his left shoulder, ቀጥሎም የግራ ትከሻውን መታው። and brought forth his offspring black as though they were charcoal, ቻርኮልን የሚመስሉ ክሰል የመሰሉ እንትኖች ከግራው ትከሻው ወጡ። then he said, በመቀጠልም እንዲህ አለ። ማን? አላህ to the party on the right side, በቀኝ ወዳሉት to paradise, and I don't care, ወደ ፓራዳይዝ ግቡ፣ እኔ ምንም ግድ አይለኝም። ምንም ሁላችሁም ነጫጭባዎች ወደ ፓራዳይዝ ወደ ጀና ብትገቡ በጣም ምንም እንትን የለኝም አለ። ማን ነው? አላህ Allah, Allah. I don't care አለ። and he said to the party on his left shoulder, በግራው ትከሻ ላለው ደግሞ እንዲህ አላቸው ለነዚህ ጥቋቁሮች to hell, ወደ ጀሃነም, and I do not care, ይሄ በዚህ ግድ የለኝም አለ። አላህ ለእኔ ለጥቁሩ ለኢትዮጵያውያን ምን አለ? ኬር የለኝም አለ። ምንድነው ይሄ? ግሬድድ ኢስናድ ሐሳን ሚሽካት አልማሳቢ አያ ሐዲት ነምበር 119 ሚሽካት አልማሳቢ አያ አለ። አረበኛውን ደግሞ አሰማልሃለሁ ከፈለክ እንትኑን አንብቤልሃለሁ። እንግሊዘኛውን አረበኛው ደግሞ ይኸውልህ። ምክንያቱም እናንተ የምትኮፈሱበት አረበኛው ነው። እንዲያው አረበኛው ሙሉ እንትን ነው። አንብቡለት። وعن أبي الدرداء عن النبي صلى الله عليه وسلم قال: خلق له آدم حين خلقه فضرب كتفه اليمنى فأخرج ذرية بيضاء كأنهم الذر، وضرب كتفه اليسرى فأخرج ذرية سوداء كأنهم الحمم، فقال للذي في يمينه إلى الجنة ولا أبالي، وقال للذي في كفه اليسرى إلى النار ولا أبالي. رواه أحمد. أوكي بلانو باك تو ያንተ ኦኬ ሎግ አድርግልኝና ማይክ ማንስተር ኦኬ ዋይ ክሬት ፕሮጀክት ኦኬ ቆይ ምንድነው አረበኛ ግራመር ነው Okay. Jesus, 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 Jesus. I don't know. Why? Well, I'm in the known to mile. Okay. Ragabal, Habibi. Habibi, Ragabal. በደንብ አድርጌ ላስነብብልህ ነው። ኢቫ ነው አረበኛ። go to Arabic Algeria, Egypt is my best. ምክንያቱም ኢጅፕት ነው እንትን ብለው okay. وعن أبي الدرداء عن النبي صلى الله عليه وسلم قال: خلق الله آدم حين خلقه فضرب كتفه اليمنى فأخرج ذرية بيضاء كأنهم الذر، وضرب كتفه اليسرى فأخرج ذرية سوداء كأنهم الحمم، فقال للذي في يمينه إلى الجنة ولا أبالي، وقال للذي في كفه اليسرى إلى النار ولا أبالي. رواه أحمد. بيبي هنا الله አረበኛውን ሰማው አይደል? አረበኛውን ሰማኸው።
እና እንደዛ ነው። አላህ ግድ የለውም። ኢየሱስ ግድ አለው ለእኔ። ይገርማል። አላህ ግድ ባይኖረውም ለእኔ ለጥቁሩ ሸንቅላ ለምመስለው ኢየሱስ ግን ግድ አለ የወደደኝ። ስለዚህ الرياضة هي أكثر من مجرد العاب. إنها الأليفة تجلب الفرح والرفقة إلى حياتنا. تتطلب رعاية أليف التزاما من ضمان حصولهم على التغذية السليمة وممارسة الرياضة وعن إلى أبي الدرداء تزويدهم عن النبي بالحب صلى الله والاهتمام. عليه وسلم تثري قال الملكية المسؤولة للحياة. በቃሽ፣ ይበቃችኋል። ኤኒዌይ ይሄ ነው። ኢየሱስ ጌታ ነው። ኢየሱስ መድኃኒት ነው። ኢየሱስ የዘላለም ተስፋችን ነው። በሱ የሚያምን ሁሉ አያፍርም። ኦኬ፣ ለዘላለም አያፍርም። እሱ የእግዚአብሔር በግ ነው። የኃጢአታችን መድኃኒት መሸፈኛ እሱ ነው። በሱ የሚያምን ሁሉ ዘሽ ብሎ ይተኛል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲጠየቁ የት ነው የሚሄደው? ኧረ እኔም የት መግቢያዬን አላውቀውም አለ። ማአድሪ አላውቅም፣ ማአድሪ አላውቅም አለ። ስለዚህ አይንን ጨፍነ እየሄድክ ኢየሱስ እኮ ፍጡር ነው ብትል ራስህን ነው እንትን የምትለው። እኛ ምልጠናል፣ ከመለጡት ጋር ነው። ይሄ ነው ወገኖች። ኢየሱስ ጌታ ነው። ኢየሱስ ገዥ ነው። ስለዚህ ዛሬ በወንጌሎች መካከል በመጽሐፍ ቅዱስ በመጽሐፍት መካከል ያለውን አንድነት ህብረ ቀለም ያማረ ያሸበረቀ መጽሐፍ መሆኑን የእግዚአብሔር ቃል ልባችን አርፎበት ደስ ብሎን ሁሌ ተሸክመን የምናነበው ሌትና ቀን የምናንሰላስለው የሕጌ ዮማን በላይላ ብሎ እንዳለው መዝሙረ ዳዊት ቀንም ሌሊትም ያሰላስለዋል። ኦ በቶራቶ የሕጌ ዮማን በላይላ በቶራውም ሁልጊዜ ያንሰላስላል፣ ያወጣዋል፣ ያወርደዋል፣ ይባረክበታል እንዳለው እኛም እንደዚህ ሆነን እኛ ያንን መከተል አለብን ማለት ነው። ኦልራይት ታንኪዩ። ሸር ያደረክ እግዚአብሔር ይባርክ። ሸር ያደረጋችሁ ላይክ ያደረጋችሁ እግዚአብሔር ይባርካችሁ። ያው የዛሬውን እዚህ ላይ ጨርሳለሁ። ነገ በሌላም ፕሮግራም እስክንገናኝ አንጥፋ ባካችሁኑ። መቼም መማር አይፈልግም። ነብይ ቢኖር እስካሁን ነብይ ነኝ ብል ኑሮ አንድያውን ይሄ ሁሉ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ። ነገር ግን የሚድኑት ጥቂቶች ናቸው። ይህን ወቁ። የሚድኑት ጥቂቶች ናቸው። የሚድኑት ጥቂቶች ናቸው። በጣም ጌታ ሆይ ስላልናን አይደለም። በተለይ አሁን ያለንበት አደገኛ ዘመን ነው። ወደ ቃሉ ተመለሱ። በነጩም በጥቁሩም በቀዩም በሁሉም እንደ እግዚአብሔር ቃል ሆነን መገኘት፣ ከዛ ውጭ ሆነውን በሙሉ እንቃወመዋለን። ያን ማጋለጥ ነው ስራዬ። ይሄ ነው። እግዚአብሔር ይባርካችሁ። ዩቱብ ያላችሁ ሰብስክራይብ አድርጉ ነው ምለው። ያው ጨርሻለሁ። አሁን ጥያቄ እንግዲህ ካለ ጥያቄ እቀበላለሁ። እስኪ ዩቱብ ላይ ጥያቄ ካለ ልይና ኖ ኦኬ ኖ አይደለም። አረጋ that's not አይደለም። ኦኬ ምንድን ላይ ነው ያለው? እዚህ ላይ ልሄድና 167 2467 ነው ምናምን ሰብስክራይበር ስንት አለ? 2467 ሰብስክራይበሮች አሉ። ዛሬ አንድ ሰው ሰብስክራይብ አረገ ማለት ነው። 4 ሰዎች ጥለውት ሄደው ነበር። ያ
ስለዚህ ጥላችሁ የምትሄዱም ሄዱ፣ የምትማሩም ደግሞ ጨምሩ። ኑልኝ፣ ኑ እንማማር። ኑ ነው ምለው። እሺ ኦኬ ይሆናል። ዋት Basa X Studio. Hello. I'm sorry. I'm teaching Amharic Bible. I'm sharing the Word of God with my brothers and sisters who speak Amharic. And Amharic is the Ethiopian language. If you want to participate in my live, you can join me at the Children of Light Ministry. The Children of Light Ministry YouTube. You can join me there and you can ask a question. You can discuss your idea freely without anything. But I preach Christ crucified, the Lord Jesus Christ. Yes. Said hi. Okay. Yeah. ስለዚህ ይሄ ነው። አንድ እንግሊዘኛ ተናጋሪ ሁለት አሉ። እንግሊዘኛ ተናጋሪ ለነሱ እንትን ብያለሁ። ስለዚህ ዩቲዩብም የለም ሌላም የለም። ማአሰላማ goodbye. See you tomorrow. Have a wonderful night. Bye bye.